ሰው ያገራችን ደም ልክ ነው ጋሽ ይሄ ምንድነው ይሄማ መስቀሌ ማህተቤ ነው ይሄ ሳታወልቅ ነው እንዴ እርቅርቅ የምትለኝ ምን ማለት ነው ሳታወልቅ እኔ ሳታረግ ነው እንዴ እርቅርቅ ምን ማለት ነው ሳታወልቅ እኔ እኮ ይሆላ ነገር እኮ አርግልሽ መጣሁት አንቺን ደስ እንዲልኝ እንጂ ምን ሆነሽ ነው ደስ እንዲልኝ እኔ ደስ እንዲልኝ አይደለም እኔ ይሆላ ለብሼ መጣሁት አንቺን ለማስደሰት ነው እንጂ ቅድም ስትጀምሩት ይሄን ጉዳይ ያልጨረሰ ጉዳይ ነበር የነውኔት የምትጣሉበት ጋሼ እኔ ነግሬዋለሁ ካልሰለምክልኝ አብረን መሆን አንችልም ብዬ እኔ እኮ ይሄ ለብሶ ሲመጣ እኮ በቃ መስቀሉን ያወለቀ ነበር የመሰለኝ እሱ ግን መስቀሉን አድርጎ ይሄንን ከላይ ተሸፍኖ መጣ እኔ ይሻሻል ነገር አለ ወይ አሁንም ይሻሻል ነገር አለ እሺ ምንድነው ምን ይሻሻል ወይ አንቺማ ተናገርሽ እኮ እሺ ሙስሊም ሆኖ ሃይማኖታችሁን ቀይራችሁ ነው አንድ የሙስሊም ሃይማኖት ይዛችሁ ነው ጋብቻ የምትፈልጊው አንተስ ይሄን ጉዳይ አልሰማህም ወይስ ምን ማድረግ ፈልገሃል ጭራሽ ከዴቭ ጋር መቼም ነው እንደም ከዚህ በኋላ እሺ ማረቀው ከዴቭ እንዳትናገረው ዴቭ እንደው ሰላም ውዴቱ ቤተሰቦች እንደምንድናችሁ እኔ በጣም ደህና ነኝ እንግዲህ ሰሞኑን እየተፈጠረ ያለውን ነገር ታውቃላችሁ እያያችሁ ነውና ውስጥ ብዙዎቻችሁም በውስጥ ስጽፉልኝ ስደውሉልኝ ነበርና ያን ነገር በመስማት እንግዲህ ዛሬ በቃ ሁሉም ነገር ለፈጣሪ ሰጥቼ ያው በቀደም የተፈጠረው ነገር አይታችኋል ለቤት ድረስ ለብሼ በክብር ቤተሰቦቿን አክብሬ በግን የሚያክል ነገር ይዤላት ሄጄ ነበር ግን ከበረስ አላስገባም ብላ መልሳኛለች ያው ሁላ ነገር ይሁን ለበጎ ነው በምክንያቱም እኔ ጥፋት አጥፍቻለሁ እና ዛሬ ምን አለ መሰለህ ዛሬ መጣሁት ከአባታችን ጋር ዛሬ በቃ እንዲህ ያማልዱኝ ይቅር እንዲያባብሉኝ እንዲያስታርቁኝ በቃ እሳቸውን ይዤ መጥቻለሁ ምክንያቱም ብዙዎቻችሁ ደውላችሁ ነግራችሁኛል እስቲ በሽምግልና በቃ ሂድ እንደዚህ ያልካን ሆነልህ በሽማግሌ ይዘባችሁ ሂድ በቃ እናንተ መለየት የለባችሁም አንተና አምራ መለየት የለባችሁም ወደፊት ስትሉኝ ነበርና በቃ ያንን ነገር በመስማት ደግሞ ዛሬ አባታችንን ይዤ መጥቻለሁ ምክንያቱም እሳቸውን ትልቅ ሰውም ናቸው ያከብሯቸዋል ምንም ቢሏቸው እሳቸውን ይቀበላሉና በቃ ጋሼ ያለውን ነገር ቀደም እንደነገርኩት ነው እኔም ጥፋት አጥፍቻለሁ እንግዲህ ባህላችንና ደንባችን ከሀገራችን አኳያ ማንም ሰው ይህን የመሰለ ጥፋት ያመንክበት ጥፋት አለ ይህ ጥፋትም መወገዝ የሚገባው ነው አንተም መለስ ብለህ ሁኔታውን ታወክ በኋላ ወደ ጥሩ መንገድ መጥተሃል በወንድም በእህት በጓደኛ የተመከረ እንግዲህ ይሄ መሆን ይሻላል ተብሎ በዚህ እንግዲህ አንተም መመለስህ በጣም መልካም ነው ፈጣሪያችን እንግዲህ ይህንን አሁን ይህን ጋብቻ መቼም የሳራ ጋብቻ አድርግልን ብዬ ነው የምለው ሁለተኛ እንደዚህ የመካካድ ሚስትን እኮ መካድ ጥሩ አይደለም ባልም ሚስቱ ባሏን መካድ ጥሩ አይደለም ትክክለኛ ኑሮ ስንኖር ነው ትክክለኛ ጋብቻ ብለን ልጅ ወልደን አሳድገን ድረን ኩለን የሚገባን ፈጣሪያችን ደግሞ ይህን የሚፈቅድልን በዚህ ጉዳይ ነው እንጂ ይች ልጅ እየሸዋወድክ የሚደረግ ከሆነ ጥሩ አይደለም ይህን ሁለተኛ እንደዚህ ያለ ፍጻሜ ይፈጽማለሁ ብለህ እንዳታደርግ እፈልጋለሁ ለሚስት ታዛዥ ለባሏ ታዛዥ ይሄ ነው የጋብቻ ውል እሺ እና በዚህ እንዲሆን በእርግጥ ይቺ እንግዲህ ጋብቻን የምትፈጽመዋ ልጅ እስካሁን ድረስ አላየኋትም ስለ እሷ ደግሞ መናገር የምችለውን ነገር ብትቀርብ እናገራለሁ እንጂ ማለት ነው እና በርታ ይዞ ምንም ችግር የለ ያለን መጣላት በሽማግሌ መጣረቅ ደግሞ ፊትም አለ እሺ አያሳፍርም ማለት ነው ለቤተሰብን ቅር የሚልም አይደለም እሺ ንሸጋ እሺ እና ያው እንደሰማችሁን አባታችን እንደሰማችሁት ነው ትልቅ ምክር ሆናለም ትልቅ ነገር ነው የነገሩን ምክንያቱም እኔ ካለሁበት ሁኔታ አንጻር ትክክለኛ ነገር ነው የተናገሩት ምክንያቱም ያው እኔ ያለሁበት አሁን ላይ ትንሽ የሆነ እኔ ፈልጌው አልነበረም ግን አታልያታለሁ የሆነ እንዴት ነው ዋሽቻ ደብቄያታለሁ በቃ ማታለልም አይደለም ደብቄያታለሁ ከዛሬ ነገ ነግራታለሁ እያልኩ ደብቄያታለሁና ብቻ ዛሬ በቃ ለመጨረሻ ጊዜ ልጠይቃት ነው በቃ ስላችሁ ከዚህ በኋላ እሷም ካልፈለገችኝ እየገፋችኝም እንትን ማለት አልፈልግም ምክንያቱም
ፍቅር ማለት ለሚወዱት ሰው ደስታ እያዩ መደሰት ነው። የሚወዱትን ሰው ደስታ እያዩ መደሰት ነውና እሷም ደስተኛ ከሆነች እኔ ካጠገቧ ስር ደስተኛ ከሆነች ያንን አከብርላታለሁ። እና ዛሬ በቃ ለመጨረሻ ጊዜ ከእሷ ጋር ያለኝን ነገር በቃ ስላችሁ ብዙ ነገር ተፈጥሯል እንዳያችሁ ነው። እና ብቻ ጋሺ አሁን ስሎት እንዴት መሰሉት እርስዎን አሁን ዛሬ ያመጣሁት ማለት ነው በቃ እንዲያስታርቁኝ ምንም ሆነው ምንም ቢሆን በቃ ዋሽተውም ቢሆን እንዲያስታርቁ ነው ፈልገው። ምክንያቱም ዋሽቶ ማስታረቅ ያለ ነው እና ዋናው ፍቅር ነው፣ ሰላም ነው የሚቀድመው። እና በቃ እኔ በጣም ነው ማፍቅራት። ወደፊት በጣም ብዙ ከሷ ጋር ብዙ ነገር አስባለሁ። ተጋብተን ልጆች ወልደን እንድንኖር ነው እኔ የማስበው። እና ያንን ነገር ደግሞ ዛሬ ላይ እንደዚህ በትንሽ ነገር እንደዚህ የተጋጨን ከሆነ ደግሞ ጥሩ አይመጣም። እና ዛሬ ያለውን ነገር እርሶም በሚመክሩት አባት ኖት፣ ልጆች ያጠፋሉ፣ እኔም አጥፍቻለሁ ብዬ ነው እርሶን እዚህ ጋር ይዤቱ የመጣሁት። እና እንዳጠፋው ደግሞ ጥፋቱን ያመነ ይቅርታ አይነፈግም በሀገራችንም። ስለዚህ ያንን ነገር እንትን ለማለት ነው። እና እዚህ ጠርቻችኋለሁ። ሁለቱንም ነው ዛሬ ጠሯቸው፣ እሷንም እሱንም ጠርቻችኋለሁ። ምክንያቱም እሱም በእኔና በእሷ ግንኙነት ደስተኛ አይደለም። እንዴት እንደሆነ ባላቅም ጓደኛዬ ነበር፣ ወዳጄ ነበር፣ ጥሩ ጓደኛዬ ነበርና እንዴት ነው ጓደኛዬ ተቀየረብኝ ጋሺ። በጣም በቃ ጥሩ ጓደኛዬ የምለው ነበርና ዛሬ ተቀየረብኝ ስላችሁ በቃ እኔና እሷን ለማጣላት እኔና እሷን እንትን ለማድረግ እየሞከርን ነውና ያንንም ነገር በዛው ሲመጣ ለሱም ቢመክሩልኝ ጓደኝነት እንደዚህ አይደለም፣ ጓደኝነት በመልካም ነው ብሎ እሱንም እንዲመክሩልኝ፣ አንደኛ እሱንም የጠራውበት ነው። ሁለተኛ በቃ ከሷ ጋር ያለኝን ግንኙነት ወደ ድሮ ወደ ፍቅር ወደ ሰላም እንዲመልሱልኝ ነው ፈልገው የኔ አባት። እንግዲህ እነሱን እንጠብቃቸውና ከዛ በኋላ ደግሞ ያለውን ነገር እናንተን ውድ ቤተሰቦቻችንን ያለውን ነገር እናሳያችኋለን። ተከታተሉ እስቲ እስከመጨረሻ። እንግዲህ ውድ ቤተሰቦች ደርሰዋል። ያው ቢቆዩም በጣም አስጠብቀውናል። ግን ያው ሰላምን ፍቅርን ይዘን ስለመጣን መቆየታችን ብዙም አላሳስበንም። ያው እንግዲህ እንደነገርኩት ነው ሁሉም ነገር። ያቺን ነገር እንግዲህ እንደሚያስተካክሉልኝ ምንም ጥርጣሬ የለኝም። ያው እነሱ ናቸው ልጆቹ መጥተዋል። እንግዲህ ውጭ ፈርቻለሁ በጣም። እሺ ነበር። ሰላም እንደምን ናችሁ? ናችሁ? እንዴት ነሽ? ሰላም ናችሁ? እንዴት ነው? ሰላም ናችሁ? ቆያችሁብን? እሺ ዛሬ ምን መሰላችሁ ሁለታችሁ ነው የፈልኩ። አንቺ እዚህ ጋር ሰላም ናችሁ? ምን ነው በሰላም ነው? በሰላም አያስደነግጣል። አረ ምንም በሰላም ነው የመጣነውና ምን አለ መሰላችሁ ዛሬ ጠሯችሁ። በቃ አጥፍቻለሁ ብዙ ነገር፣ አንቺንም በድዬሻለሁ። አንተንም ሳላቅ ያስከፋው ነገር ካለ ይቅርታ። አንተ ጓደኛዬ ነህ። ያው አለመግባባቶች ቢፈጠሩ አንተ ጓደኛዬ ነህ። ብዙ ነገሮች ብዙ ደጋግ ጊዜያት አብረን አሳልፈናልና አንተንም ሳላስብ ያስቀየምኩ ነገር ካለ በጣም ይቅርታ። አንቺን ደግሞ በቃ አጥፍቻለሁ፣ ብዙ ነገር አበላሽቻለሁ። ያንንም እንግዲህ ይቅር እንድትይኝ እሳቸውን ዛሬ በእሳቸው ፊት በቃ በቀደም ብቻዬን መጥቼ አልሆነልኝም። ቤት ድረስ መጥቼ ነበር። ያው ነገራቶች እንዳሰብኳቸው አልሆኑም ነበርና አልሆነልኝም ያን ነገር። እንግዲህ ዛሬ በእሳቸው ፊት አባታችንን ይዤ የመጣሁት ይቅርታ እንድታረጊልኝ ተቀብለሽኝ ወደ ድሮ ፍቅራችን እንድንመለስ ነው። እኔ አንተን የጠረጠርኩ ምንም ልህ ለእሷ ካለኝ ስሜት ነው። ለእሷ ካለኝ መልካም ስሜት፣ ጥሩ ስሜት፣ ለእሷ ካለኝ ፍቅር፣ እሷ ላለማጣት ከፍራቻ ነው እንጂ በክፋት አትይብኝ። በቃ እኔ አንተን ከዚህ በኋላ ደግሞ ይሄን ነገርን ከጭንቅላት አውጣው። እኔና ዴቭ በቃ ትስስር ያለን ወንድምና እህት ነውና እኔ አንተን እየወደድኩ እሱ መውደድ አልችልም። እኔ ሁለት ልብ ምንናቸው ወንድምና እህት ነን። ምን ችግር አለው? መዋደድ ያለ ነው። ይሄ ኖርማል ነገር ይላችሁ። ምን ይላል መሰላችሁ
ሚስት ከባሏ እንትን ውጪ መሆን የለባትም ይላል። ከባሏ ፍላጎት ውጪ መሆን የለባትም አይደል እንዴ አባቴ? እኔ ደግሞ ይሄንን ነገር ካልፈለግኩት ይሄንን ለዚህ ነገር ፍላጎት ከሌለኝ ይሄን ነገር አያስደስተኝም ካልኩሽ አንቺም ልታረጊልኝ ይገባል። ምክንያቱም አንቺ ያልሽኝን ነገሮች እኔ ለማድረግ ዝግጁ ነኝ። እስከዛሬ ብዙ ነገር ስትይ ነበር፣ ብዙ ነገር አርግልኝ ስትይ ነበር። በቃ የእነኛ ነገሮች በሙሉ ላረግልኝ ዝግጁ ነኝ እና እኔ ደግሞ ይሄንን ነገር አልፈልገውም ካልኩሽ ከሱ ጋር ያለሽን ጓደኝነት በሩቁ አርጊ ካልኩሽ ልታረጊልኝ ይገባል። ምክንያቱም እኔ እንጂ የወደፊት ባልሽ እሱ አይደለም አይደል? እናንተ ተስማምታችሁ ምን የምትሉት ነገር ነው። በሷ በኩል ጋሺ ወንድሙ አለ፣ ወንድሞቹ አሉ። አሁን በእርግጥ ባልና ሚስት ከሆኑ ምንም ችግር የለውም። ወንድሞችሽን ራቂ ካላት ምንም ችግር የለውም እኮ ለሷ ስትል እኔ ወንድሞቿን ራቂ አላልኩም። እኔ ወንድሞቿን ራቂ ካንተ ትራቅልኝ፣ በቃ ካንተ እንድትርቅልኝ ነው የምፈልገው። እኔ እኮ ጠልቼ ወይ በቃ ችግር የለውም ጠልቼ አይደለም ምን ብዬ አይደለም፣ ግን ካንተ ጋር ያላችሁ ግንኙነት ለወደፊት ለትዳሬ ለምኔ እያሰጋኝ ነው። ችግር የለውም እናንተ ተስማሙ እንጂ ምንም ችግር የለውም። እኔ በቃ ምንም በራቁን እርቃለሁ፣ ግን አንተ ነገሮችን ስታስብ በፖዚቲቭ በኩል የኔ ነገር ምንም ችግር የለውም። ጋጭ ነገር እሱ እዚህ ጋር ቆመን እኛ መጣላትም ሆነ መጣላት የለብንም። አሁን አንድ ነገር አለ፣ ይስማሙ፣ ችግር የለውም እኮ እናንተ የምትስማሙበት አንተ ሚስት አይደለም አንተ ሚስት አለ እኔ እሷ ነች ፍቅረኛ እኮ አቆይ ምሳሌውን ነው እሺ ሚስት አለ እሱ ሚስት የለውም አሬ ሚስት የለውም ያገባል ብቻዬን ነው ነገ ያገባል ታዲያ አሁን የሱስ ሚስት ያልሆነ ነገር እንደው ከሷ ዞር ብሎ የሚያደርገውን አኳያ ትፈቅዳለች? አትፈቅድም። ግን አሁን ላይ እሱ አሁን ሊያጣላና እና ለከራከር እኔ እርሱ ያሉኝን እሰማለሁ። አባታ ይሄ አገማ ብዙ የሚያንከራታ አይደለም። እሱም ባለ ትዳር ይሆናል፣ አንተም ተፍቅረኛ ጋር ትሆናለህ። እሱም እኮ ሌላ ነገር እንዲሁ የሚያጣላ ነገር ምናምን ምን ሌላው ቀርቶ ሰው ምን የሚል ከሆነ ሴት እኮ ሻተል አው አባቴ ምን አለ መስሎት እኔ በተፈጥሮዬ በቃ አቀናለሁ። እኔ እሷን ካለማጣት ውስጤ ፍራቻ አለ። እሷን ከልቤ ነው የምወዳት። እሺ እሱ ነው የምፈልገው። ራቅልኝ፣ ይስማሙ፣ ይታረቁ። እኔ ግን እህቴ ነች፣ በራቅ አልፈለግም ከሷ። ግን እሱ ደስ እንዲለው ካስፈለገ ምንም ችግር የለውም። ግን እኔ ከሷ መቼም አቆ ይሁላ ነገር እኮ የነበረው ይሄ ነው። በቃ እኔም ብሰሚ ኖሮ ዛሬም አባቴን አላስለፋም ነበር። እኔ እምልሽን ነገር ተቀብለሽኝ ነገር ካለ በሳቸው ፊት በጣም አመሰግናለሁ። ይቅርታ ስላልኩኝ የኔ አባት መጀመሪያው እርስዎ ኖት ትልቅ ውለታ የዋሉልኝ። የኔ አባት በጣም ነው የማመሰግነው። የሀገራችን ደንብ ልክ ኖት ጋሽ። ይሄ ምንድን ነው? ይሄማ መስቀሌ ማህተቤ ነው። ይሄ ሳታወልቅ እርቅቅ የምትለኝ ምን ማለት ነው? ሳታወልቅ ሳታረግ ነው እንዴ? እርቅቅ ምን ማለት ነው? ሳታወልቅ እኔ እኮ ይሁላ ነገር እኮ አድርጌልሽ መጣሁት አንቺን ደስ እንዲልኝ ስሚኝ። ምን ሆነሽ ነው? ደስ እንዲልኝ እኔ ደስ እንዲልኝ አይደለም። እኔ ይሁላ ለብሼ መጣሁት አንቺን ለማስደሰት ነው እንጂ እንዴት ነው መስቀሌን የማወልቀው? ኧረ ባንስ ጋሽን ይዘህ መጣሁ። እኔ እኮ ምን ያክል አባ እስቲ ንገሩኝ፣ ምን ማለት ነው? ቆይ ንገሪኝ እስቲ። አሁን ምንድን ነበር ያልከኝ? አንቺ ያልሽውን ነገር አደርጋለሁ ምናምን ከዴቭ ራቂ እንዴ? አንተ ምን ማለት ነው? ሁሉም ነገር አስተካከላለሁ ብሎ ነበር አይደል? እሱ በቃ ነገሮችን መስመር አስይዛለሁ ብሎ ነበር። ተመልሶ ያው አንተ ምንድነው የምትለው? ሃይማኖትን ቀይር ነው የምትለኝ? አንተም ቀይር ማለት አይደለም እና ታዲያ ምንድነው የምትለኝ? አሁን ልትታረቁ ነበር እንግዲህ። በቃ ታረቅን፣ ተስማማን አይደል? እኔ ይኸውልሽ በቃ እኔ አንቺን ለማስደሰት ነው ይኸውላ ነገር እያደረኩ ያለሁት። ይኸውልሽ አንድ ነገር ሳታደርግ ነው አንቺን ለማስደሰት ይኸው አደረኩልሽ፣ ለበስኩልሽ እንዴ አንቺ ቆይ ምን እንዴ ነገርኩ እኮ ምን እስኮንልሽ ነው የምትጠብቂኝ? ስለመለኝ አልኩ ምን እኔ መቼም አልበጥስም፣ መቼም እንደዛ አልሆንልሽም። ጋሽ የሚሉትን ስማሽ። ይኸውልሽ እኔ አንቺን ለማስደሰት ስሚኝ፣ አንቺን ለማስደሰት በሌለኝ አቅም
እቤትሽ ድረስ በጊዜ መጣሁልሽ ግን አንቺ ገፋሽኝ እሺ ይሁን ብዬ እሳቸው እንዲያስታርቁኝ አመጣሁ ከዚህ በላይ ቆይ እኔ ታንቄ ልሙትልሽ እንዲሞት ነው የምትፈልጊው እኔ እኮ ይፈጣለው ለምንድን ነው ንገርሽ እንድትሞችልኝ ነው ፈልጊው እንድሞትልሽ ነው ፈልጊው ራሴን ላጥፋልሽ ታንቄ ልሙትልሽ ንገሪኝ ምንድን ነው የምትይኝ የምሰማሽ ንገሪኝ እስቲ ምን ሆነሽ ነው አንቺ እስቲ ተረጂኝ እኔንም ሆነ አንችልም እኔ ልንገር ምን ማለት ነው እሱ እኔ እኮ አንቺ እኮ ነው ነገርኩ ለምንድን ነው የማይታይሽ ምንም አምጣ እኔ ግን ካልሰለምክልኝ አብረን መሆን አንችልም ለምንድን ነው የማይታይሽ ያረኩልሽ ነገር ለምንድን ነው የማይታይሽ የሆንኩልሽ ነገር ለምንድን ነው የማይታይሽ አላወቅንም እኮ አሁን እስካሁን ያለው እንጂ አሁን ተታርቀን የምንሄድ መሰለኝ እንጂ ያለውን ችግር ምንድን ነው ቆይ አባት ሲያወሩ አንዴ እናዳምጣቸው ችግር የለውም እኛ ተረጋግተን እኔ አሁን በጣም ትንሽ የራሴንም ስሜት ተቆጣጠር ነው አባባ የሆነ ነገር አሁን እኮ ግራ ያገባኝ ነገር አንድ ነገር አለ ዴቭ ቆይ ስለምያልከኝ ነው ሃይማኖትን ቀይር እያልከኝ ነው አሁን አይደለም አቆይ እና ታዲያ ምንድነው እኔ ለምንድነው ማይታያት እሺ እኔ ለሷ ብዬ ማረጋቸው ነገሮች ለሷ የምከፍላቸው ነገሮች ለምንድነው ማይታይሽ ለምን ጀለቤ ለብሰህ ትመጣለህ አንቺን ላስደስትሽ ብዬ ላንቺ አባባ ጀለቤ ለብሰህ ስለምን አይደለም ቆይ አዳምጡ ኧረ አሁን እንዲህ ነው ቆይ እንጂ ቆይ አሁን ጨርሰን ነበር አይደል እንዴ መጨረሻችን ላይ እዛ አይነት ነገር እኮ ለምን መጣ አሁን ምንድነው ቅድም ስትጀምሩት ይሄን ጉዳይ ያልጨረሰ ጉዳይ ነበር የነው ነው የምትጣሉበት ጋሼ እኔ ነግሬዋለሁ ካልሰለምክልኝ አብረን መሆን አንችልም ብዬ እኔ እኮ ይሄ ለብሶ ሲመጣ እኮ በቃ መስቀሉን ያወለቀ ነበር የመሰለኝ እሱ ግን መስቀሉን አድርጎ ይሄንን ከላይ ተሸፍኖ መጣ እኔ ነግሬዋለሁ ካልሰለምክልኝ አብረን መሆን አንችልም የኔን ነገር ሳሰማ ነው ጭራሽ ከዴቭ ጋር መቼም ነው እንደም ከዚህ በኋላ እሺ ማረቀው ከዴቭ እንዳትናገረው ዴቭ እንደው ቆይ አንቺ አላማሽ ምንድነው ሐሳብሽ ምንድነው ንገሪ አላማዬ ነገርኩ ስሚኝ አንተ ሰልመህ አብረን መኖር ካንተ ጋር መጋባት ይሄን ደግሞ አልፈልግም ያልከኝ ስንት ነገር ንገሪኝ ስንት ነገር እኮ አስቸጋሪ ነው እኮ ይሄ እርሽን አዳምጪ የሚሻሻል ነገር አለ ወይ አሁንም ይሻሻል ነገር አለ እሺ ምንድነው ምን ይሻሻል ቆይ አንቺማ ተናገርሽ እኮ እሺ ሙስሊም ሆኖ ሃይማኖታችሁን ቀይራችሁ ነው አንድ የሙስሊም ሃይማኖት ይዛችሁ ነው ጋብቻ የምትፈልገው አንተስ ይሄን ጉዳይ አልሰማህም ወይስ ምን ማድረግ ፈልገሃል ጋሽ እኔ ይሄን ነገር ከዚህ በፊትም ስለምንልኝ ብላኛለች ሰምቻለሁ ሃይማኖቴን እንደማልቀይርላት ነግሬያታለሁ ግን እሷን ለማስደሰት እንደዚህ ለብሽ መጣው ደስ ይበላት ብዬ ምክንያቱም እሷን ማጣት አልፈልግም እኔ ለሷ ብለህ ለምን ተለብሳለህ ሃይማኖቱ እንዳለ ሆኖ ዝም ብለህን መልበሱን እሷ ትፈልገዋለች ነው በቃ እሷ እንደዚህ ስታይ ደስ ይላታል ብዬ ነው ይሄንን ልብስ የለበስኩት እሷማ ሃይማኖቱ እኮ አለች እኮ ሃይማኖቱ አሁን ምን ይደረግ አለች ተናገር የሃይማኖቱ እኮ እኔም በሃይማኖቴ እሷም በሃይማኖቷ እኮ መኖር እንችላለን ይሄ ነገር ይሆናል አባባ አንቺ በቃ ተረጋጊ ወራሽ ተመለሽ አንቺ ተረጋግተሽ ነገሩን አዳምጪ ምታሻሽ በጣም ቤት ውስጥ ራሷንም በቃ ማሁን ነገር ውስጥ ነው ቆይ አሁን ልጨርስላችሁ እኔ ግራ ገባኝ እኔ በመሃል ቤት በጣም ተጨነኩ ጋሺ በጣም ግዴለም ቆይ አሁን የምነግራቸውን ይስሙ እሺ አሁን እሷም ሃይማኖቱን ይዛለች አንተም ይዛል አንድ ታልሆነ አይሆንም ነው የምትለው ልጅቷ እንግዲህ ይሄ ጉዳይ ወይ ባንተ ወይ በሷ በኩል የሚሻሻል ጉዳይ አለ እኔ ምን መሰሉት መጀመሪያው ፍቅር ሲጀምር አሳብ የነበረው እኔም በሃይማኖቴ እሷም በሃይማኖቷ በቃ መኖር እንችላለን ተደስተን ብዙ ሰዎች አቃለው እንደዛ የሚኖሩ እስቲ አባባ እርሶስ እስቲ ምን ይላሉ እስቲ እርሶስ ይፍረዱ በሚሉት በቃ እስቲ እኛ ምን እንስማማው እንዴት እኔ የምለው አንቺም ነገሩን ረጋ ባለ መልኩ ማለት ነው በደንብ ዘመድ አውቆት አንተም ዘመድ አውቆት ሁኔታው የሚሻሻልበትን ተፈልጎ እንደሆነ ይሆናል ግን ዛሬ ግን በዚህ በጀመርነው ጉዳይ ላይ ነገሮችን ተስማምተን ይችን ነገር ወደ ቤት ተገባን በኋላ ጊዜውን ጠብቆ ይሄ ነገር እንፈልገዋለን እንጂ አሁን ዛሬ ይሄ ጉዳይ ሁሉ እንደዚህ ስትሉላችሁ በዚህ ጉዳይ ላይ ደግሞ አብራችሁ ቆይቶ ጭቅጭቅ አድርጋችሁ ሳይታወቅ እንዲሁ ተመበተን ይህንን ተቤተሰብ ታንተም ተሷም
ይሁትና አሁን ምን መሰሉት አባታችን ቤተሰብ ጋር ከደረሰ ነገሩ ቤተሰብ ጋር ሳይደርስ እዚሁ ያው መቼም እርሶ አባት ኖት። ነገሩ እዚሁ ተፈቶ ወደ ቤተሰብ ከሄደ ጉዳዩ የማይሆን ነገር ሊመጣም ይችላል። ግን አሁን እንግዲያማ አንድ ላፋችሁ ተውታ አንተ አንድ ላፋችሁ አሻሽሉት ወይ አንተ ወይ እሱ አባት ወይ አባታችን እንደዚህ መኖር አንችልም። እኔም በሃይማኖቴ እሷም በሃይማኖቷ መኖር አንችልም። ሰው ይቻላል። አንድ የሆኑ ሰዎች እነዚህ የሚኖሩ ሰዎች እኔ እንኳን አይደለም ባልየው ኦርቶዶክስ ነው። እንደዚህ የሚባል ነገር ይከብዳል። ግን አንዳንድ ብዙ ነገሮች በቤት ውስጥ እንዲኖር በተለያየ ጉዳይ ያሉ ግን አስቸጋሪ ሊሆን ካልቻለ ይቻላል። ስለዚህ ከመሀመድ ተቀበዩ ከሆነ እኛ እዚህ ጋር መቆማችን ምን ያለ አይመስለኝም። ስለዚህ እሺ ብንሄድ ይሻላል። ቆይ ጋሼ እኔ እርሶን አክብሬ ነው እስካሁን አባታችን፣ እኛ እርሶን እንወዱታለን እናከብሩታለን። በጣም ለእርሶ ሪስፔክት አለን፣ ክብር አለን። እኛ ግን ምንድነው እኔ ሁለቱ እንግዲህ የሚፈቱ ከሆነ ያው እርሶ ያው ከቻሉ መቼም ከዚህ በኋላ እሱ ያስብበት። ከዚህ በኋላ እኔ እናንተ ግንኙነት ራስ አስብበት። እሺ እኔ ከዚህ በኋላ ይሄንን ቃላቶች መደጋገም አልፈልግም። ውሳኔን እዛ ወስዳሽ እዚሁ መልስልሻለሁ እኮ መልስልሻለሁ። አንዴም አላስብም። ይኸውልሽ በእንደዚህ አይነት ጉዳይ አንዴም አላስብም። እውነቱን ስለ በሃይማኖቴ ጉዳይ አንዴም አላስብም። እንደዛ አልቀይርም። አንከራከርም። አሁን እኮ አስብበት ምናምን ስትይኝ መሄድ ትችላላችሁ። ሂዱ በቃ። ሲጀመር እሱን ይዘሽ ለሰላም አልመጣሽ ነው። አባቴ ይቅርታ አድርጉልን በእውነት እንደዚህ ትልቅ ሰው እያመጣ እኔ ተሸማቀቁ። እንዴት ነው አንተ ሲጀመር ቶ ጋሽ የእሱን ነገር ተውት።